በዱላ ነበር እንትን ምሎ ዱላም መያዝ አቃተኝ ሽንት ቤት ሐኪም ቤት ራሱ መሄዱ በጣም ተቸግሬያለሁ በሰው ድጋፍ ነው አንዳንድ የሚሄደው ጭራሽ ከመቼ ብራቱ አሁን ምንም አልተቸገርኩም እንደልቤ በላለው ተጣለው ጋሪ መሄጃ ሽንት ቤት መሄጃ እስካሁን ሰው ያሸገርኩ ነው አሁን ሳም ባገኝ እንደልቤ እጄ ሽንት ሁሉ ጽዳት አድርጌ ተመልሼ እገባለሁ ሲዬ አስባለሁ በጣም ለምሽ ሱሪያው ተለቅ ምንም አይቀረኝም ያለብኝ እና ባለሙያ ነበር ከዚያ ወድቄ ነው የተጎዳሁት ዳይስ ወርቁ ተሰብሮ ያው ሽንት ቤት መራሱ ነው የደማቸው ነው በሳተው ቁጭ ነው ፀሐዩ ሙቀራሶች ነው ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ከሳሁን ይልማ ነኝ እንግዲህ አቶ ግሩም ክፈተው ቀደም ሲል የተመለከታችሁት ቪዲዮ ፕሮጀክቱን በመምራት አንዳንድ ፈጠራ ስራዎች ላይ በማተኮር በኢትዮጵያ ውስጥ ተጽዕኖ መፍጠር የሚቻልበት ዘለቄታዊ እድገት ኢኮኖሚያዊ ማህበራዊ ተጽዕኖ መፍጠር የሚቻልባቸው ፕሮጀክቶች ማሳካት የምንችልባቸውን ፕላትፎርሞች መድረኮች በመፍጠር ለረጅም አመታት ይሄንን ሲሞክር እና ሲጥር ነበር ግሩም ባሁኑ ወቅት ታታሪ ፈንድ የሚል አንድ ገንዘብ ማሰባሰቢያ መንገድ ለኢትዮጵያን ብቻ ሳይሆን ዓለም ላይ መስራት የሚችል ፕላትፎርም ይዞልን መጥቷል ቴክኖሎጂው እንደ ጎል ፈንድሚ አይነት ሆኖ ግን ለአገር ውስጥ በቀላሉ ኢትዮጵያ ውስጥ መጠቀም የሚቻልበት በተለያዩ ዓለማት ይሄን ማድረግ የሚቻልበትን መንገድ አምጥተናል ነው የሚለው ግሩም የበለጠ ፕሮጀክቱ ምን እንደሆነ በደንብ ያስረዳናል ቀደም ሲል የተመለከታችሁት ቪዲዮ በመቄዶንያ ያሉ የሚረዱ ሰዎች ናቸው እነዚህ ሰዎች ያለባቸው መሰረታዊ ችግር ነው የሚያነሱት ለዛ ደግሞ የሚሆን ፕሮጀክት አለው ፓይለት ፕሮጀክቱን ነው ቀደም ሲል ታታሪ ፈንድ የራሳቸው ድረገጽ አላቸው ዩቲዩብም ገጽ አለ ከዛ ላይ የወሰድኩት ነው ግሩም እንግዲህ ስለሆንክ ከልብ አመሰግናለሁ እንደምን ነህ ሰላም እንዴት ነህ ስለጋበዝከኝ አመሰግናለሁ እስቲ ትንሽ ማብራሪያ ሰጥቻለሁ መግቢያዬ ላይ በመጀመሪያ ግን ግሩም ማን ነው የሚለውን በደንብ እንወቀው የሚያውቁ ሰዎች አሉ ከዚህ በፊት ግን ለተመልካቾቼ ግሩምን እናስተዋውቃቸው ካንተ አንደበት እንግዲህ ግሩም ማለት ለተወሰኑ አመታት በአሜሪካ ውስጥ የሚኖር ኢትዮጵያዊ ማለት ነው ረጅም ጊዜ 30 አመት አካባቢ በአሜሪካ ውስጥ ነው ያለው ግን ባለፉት 5-6 አመታት ኢትዮጵያ በየአመቱ ባይሆን በየአመቱ ማለት ይቻላል መላለሳለሁ በተለያዩ ምክንያቶች በቴክኖሎጂ ስራ ላይ ሰራለሁ እንዲሁም ደግሞ ያለፉት 4 አመት ተኩል ይሄንን ፕላትፎርም ሰርቶ ለማውጣት ጥረት ላይ ነበር በጣም ጥሩ ግሩም የታታሪ ፈንድን እናስተዋውቅ ምንድነው ታታሪ ፈንድ በመጀመሪያ ታታሪ ፈንድ የገንዘብ ማሰባሰቢያ ፕላትፎርም ነው ሌሎች የሱ አይነቶች አሉ በዚሁ ዙሪያ ላይ የተሰማሩ ማለት በቴክኖሎጂ ተጠቅሞ ገንዘብን ማሰባሰቢያ መንገድ ነው እነ ጎፋንሚ ኪክስታርተር እንዲሁም በተለያዩ ስሞች በተለያዩ ሀገሮችም የሚገኘዋል ይሄንን ለየት የሚያደርገው ታታሪ ፈንድን ከሌላው ምንድነው ሌሎች ማሰባሰቢያ ፕላትፎርሞች ገንዘቡን ለማሰባሰብ የሚፈልገው ሰው የግዴታ በአሜሪካ ወይም ደግሞ በዩሮፒያን ሀገሮች ውስጥ ነዋሪ ሆኖ የባንክ አካውንት ኖሮት ብቻ ነው ገንዘብ ለማሰባሰብ የሚችለው ወይም ፕሮጀክቱን ማስተዋወቅ የሚችለው እኛ የፈጠርነው ግን ምንድነው ማንኛውም ግለሰብ ባለበት ወይ ባለችበት ቦታ ሆና ያላትን ፕሮጀክት አቅርባ የባንክ አካውንት ባለችበት አገር ከፍታ እሱን እዚህ ፕላትፎርም ላይ ካደረገች እኛ ደግሞ ያንን እሷ ያወጣችውን እሱ ልጅ ያወጣውን ፕሮጀክት
ለህዝቡ ተደራሽ እንዲሆን እናደርጋለን። ሰውም ደግሞ የሚያያቸውን ፕሮጀክቶች አይቶ የሚፈልጋቸውን መርጦ የሚፈልገውን የብር መጠን ለመርዳት ያሰበውን መርጦ ማድረግ የሚችልበትን መንገድ ነው። የፕላትፎርሙ ረጅም ጊዜ ፈጅቷል ብለሃል። እንደ ጎፈንድሚ ቢሆንም አገር ውስጥ የራሱ በቀላሉ አክሰስ የሚደረግበት ኢትዮጵያም ሆኖ ሰው መጠቀም የሚችለው መሆኑ በጣም የተለየ ያደርገዋል ከጎፈንድሚ። ግን ረጅም ጊዜ የፈጀበት ምክንያት ምንድነው? ረጅም ጊዜ የፈጀበት ምክንያት ምንድነው? መጀመሪያ ሐሳቡ ከመጣበት ጊዜ ጀምሮ እንዴት አድርጎ ለመስራት ይቻላል የሌሎቹን በዚሁ ዙሪያ ላይ ያሉ ድርጅቶች የሚሰሩትን ስራዎች አጤነን በመመልከት እኛ እነሱ የሚሰሩትን ይዘን በመምጣት ምን ለውጥ እናመጣለን የሚለውን ለይተን ማወቅ መቻል ነበረብን። አሁን ይሄ የተነሳበት ይሄ አይዲያው ሐሳቡ የሚመጣበት ምክንያት የዛሬ 6 ዓመት አካባቢ ላይ ነው። 6 ዓመት 5 ዓመት እርግጠኛ አይደለሁም ጊዜውን። አንድ ውድድር የተዘጋጀ ነበር። የቴክኖሎጂ ውድድር አዲስ አበባ ውስጥ ተዘጋጅቶ ከእያንዳንዱ ክልል ሶስት አሸናፊ የሆኑ ተወዳዳሪዎች ክልሉን ወክለው መጥተው የሚካፈሉበት የሚወዳደሩበት አጋጣሚ ነበር። እዛ ተጋብዤ ሄጄ እነዚህን ወጣቶች የሰሩትን ስራ ሳይ ማለት አድናቆት የሚለው ቃል አይ ቲንክ የሚያንሰው ይመስለኛል። በቃ በጣም ነበር የተገረምኩት። እና እነዚህን ልጆች ግን ጠጋ ብዬ ሳናግራቸው የሰሩትን ስራ በማየት አንዳንድ ነገሮች ምን ለውጥ ሊኖር ምን ቢያገኙ ምን ሊለወጥ ይችላል ካሉበት ሐሳብ ደረጃ ወደ ስራ ለመግባት ምን ያስፈልጋል ብዬ ስጠይቃቸው ሁሉም ገንዘብ ነው ያሉት። ምክንያቱም ገንዘብ ምንም አይነት ነገር ለመስራት እንኳን አዲስን ሐሳብ ሳይሆን አንድም በስራ ላይ የቆየ ድርጅት ራሱ ለማደግም ለመስፋትም ገንዘብ ያስፈልገዋል። እና የእነዚህን ወጣቶች ሐሳብ ይሰራል አይሰራም ብሎ ገብቶት እንደገናም ደግሞ ለነዚህ ልጆች ገንዘብ ላዋጣላቸው ሲልስጣቸው ብሎ ሊሰጥ የሚችል አካል መኖር አለበት። ቢኖር ደግሞ ያ አካል የነዚህን ልጆች የሰሩትን ስራ መመልከት የሚችልበት ራሱን የቻለ መድረክ መኖር አለበት። እና ይሄ ሁሉ አልነበረም። አሁን ያንን ነው እነሱን አጣምረን እነኚህ ወጣቶች ጎፋንድሚ ላይ ገብተው እንክፈት አካውንትና እንስራ ቢሉ አይችሉም። ለምን? የግዴታ ውጭ ሀገር ያለ የባንክ አካውንት ያስፈልጋቸዋል። ከዛም ደግሞ ያንን ጎፋንድሚ ላይ ካወጡት በኋላ ደግሞ ያንን ውጭ ሀገር የሚኖሩ ሰዎችን የሚያቅሰው ያን ኢንፎርሜሽን ለነሱ ማካፈል አለበት። ሰው መጥቶ እንዲሰጥ ማለት ነው። የፈለገ ጥሩ ፕሮጀክት ሊሆን ይችላል። ሄደው ማስተዋወቅ ካልቻሉ ወይም ደግሞ ፕላትፎርሙ ላይ ማውጣት መድረኩ ላይ ማውጣት ካልቻሉ መድረኩ ላይ ደግሞ ከወጣ በኋላ ደግሞ ለሰው ካልተዋወቀላቸው ምንም ሊያገኙ አይችሉም። ስለዚህ ያንን በመሃል ያለውን ክፍተት ለመዝጋትና ለማጥበብ ነው ይሄንን የከፈትነው። ስለዚህ ይሄንን ስናደርግ እነዚህን ሄድናቸውን መንገዶች በሙሉ በተለያዩ መንገዶች በህጋዊም ይሁን በመንግስትም ይሁን በአሜሪካም የራሱ ህግ አለው፣ የኢትዮጵያም የራሷ ህግ አላት። በእነሱ መካከል ምንም አይነት መሻከር ሳይኖር ችግር ሳይፈጠርብን ይሄንን እንዴት ልናስኬደው እንችላለን ብለን ነበር። በዚህም ጉዞ ላይ ያው ጊዜ ራሱን የቻለ ትምህርት ነው እና በዛም ላይ መጀመሪያ ጀምረን ስንሄድ የነበረውን አካሄድ በመሃል ብዙ ለውጦች ተደርገዋል በመሃል። ምክንያቱም ብዙ የተለያዩ የሚንቀሳቀሱ አካላት አሉ። ትላንትና እንሰራለን ብለን ያቀድነውን 5-6 ወር በኋላ እያጠና ነው ሰዎች ስንጠያይቅ ሪሰርች ስንሰራ የምናገኘው መልስ ያሰብነውን አቅጣጫውን እንድናስተካክለው አካሄዳችን ትክክል እንዳልነበረ እየነገረን ይሄዳል። በዛ ምክንያት እንዲሁም ደግሞ የኑሮ ጉዳይ አለ። ለኑሮም ደግሞ ጊዜያችንን እናጠፋለን። ስለዚህ በዚህና በዛ እየተወዛወዝን የፈጀውን ያክል ጊዜ ፈጀ። ከዛም የመጨረሻ እንቅስቃሴያችንን የዛሬ ዓመት አካባቢ ላይ ነው የጀመርነው። ከዛም አሁን ያለንበት ቦታ ደርሰናል። ስለዚህ የአገር ቤት ካሉ ሰዎች ጋር ነው የምትሰራው? አንተ ብቻ ነህ እዚህ አሜሪካ ያለኸው? አሜሪካ ውስጥ የድርጅቱ አድቫይዘሮች የሆኑ አካላትም የሆኑ ሰዎች አሉ። በኢትዮጵያ ውስጥ ደግሞ ያለን ሜጀር ፓርትነር ነው ማለት የቴክኖሎጂ እና የኢምፕሊሜንቴሽን ፓርትነራችን ታይም ቴክኖሎጂ የሚባል ድርጅት አለ።
እዛ ድርጅት ውስጥ ብራይት ማይንድ የሆኑ ወጣቶች አሉ። የሚገርም ስራዎችን የሚሰሩ በአገር ውስጥም የተለያዩ ፕሮጀክቶች ከመንግስትም ወስደው የሚሰሩ ወጣቶች ናቸው። ከነሱ ጋር አብረን ሆነን ነው አሁን ወደሚቀጥለው ምዕራፍ ይገባል። ስለዚህ ለምን ሌላ አስፈልገ ለሚለው የበለጠ ማብራሪያ ተሰጥበታል። አሁን ጎፈንድሚ ያለ ሌሎችም ፕላትፎርሞች አሉ። የተወሰኑ መግቢያ ላይ የተቀስካቸው ነገሮች አሉ። የበለጠ ማብራሪያ ተሰጥበታል ለምን ሌላ አስፈልገ ለሚለው? በደስታ በጣም ያስፈልጋል እንጂ ምክንያቱም ምንድነው 2012 በፈረንጆቹ አቆጣጠር አንድ ጥናት የተጠና ነበር። ማለትም እንደዚህ አይነት መድረኮች ምን ያክል በአለም ላይ ለውጥ ሊያመጡ ይችላሉ የሚል ጥናት። አሁን ያ ጥናት ቢፈልግም አይገኝም። ያንን ጥናት አጥንቶ ያስቀመጠው አካል ደብቆታል በሚገርም ሁኔታ። ምንድነው ያ ጥናት ሲጠና የተገኘው ግኝት ምንድነው? የሰዎች ስብስብ አንድ ሰው ላይ ትልቅ ለውጥ ሊያመጡ ይችላሉ። 5 ብር ቢዋጣ እንዲሁ በመሳሰሉት። አሁን ለምሳሌ ስታቹ ኦፍ ሊበርቲ አሜሪካ ውስጥ ያለው ኒውዮርክ ያለው ስታቹ ኦፍ ሊበርቲ በሰዎች ገንዘብ ነው፣ በክራውድ ፋንዲንግ ነው። ገንዘብ ተሰባስቦ ነው መጥቶ የቆመበት ቦታ የተሰራው። ይሄ የማወራው እንግዲህ አትሊስት ወደ 100 ምናምን ዓመት አካባቢ ወደ ኋላ ሄደን ነው የምናወራው። እና ይሄ መድረክ ጠቃሚ መድረክ ነው። ለምን ገንዘብ የሚፈልገውን ገንዘብ ለመስጠት ከሚፈልገው ጋር ያገናኘዋል። እና እኛ አሁን የኛ ለውጥ ምንድነው? ከነሌሎቹ ትልቁ ለውጣችን ማንም ሰው ከየትኛውም አገር ሆኖ የራሱ ባንክ አካውንት እዛው ሄዶ ከፍቶ በከፈተው ባንክ አካውንት መሰረት ፕሮጀክቱን አስቀርጾ ያንን ፕሮጀክት እኛ መድረክ ላይ ያመጣል። እኛም እዛ ያመጣውን መድረኩ ላይ ያመጣውን ፕሮጀክት እናይና ያንን ፕሮጀክት ጥናት አድርገን ይሄ ፕሮጀክት ይሆናል አይሆንም፣ የጠየቀው ብር በቂ ነው አይደለም፣ ይህ ሰው ህጋዊ ነው አይደለም፣ የሚሰራው ነገር ተደጋፊነት አለው የለው የሚለውን አይተን ለህዝቡ እናቀርባለን። አሁን በዚህ ጊዜ ምንድነው ያ ፕሮጀክቱን ይዞ የመጣው ሰው መጥቶ ምሳሌ አድርጌ በወስድ $10,000 ከሆነ ለማዋጣት የፈለገው እንዲዋጣለት የፈለገው 10,000 ብር ቢጠይቅ 10,000 ብሩን የጠየቀበትን ምክንያትና ያንን ብር በምን መልኩ እንደሚሰጠው ይናገራል። በአንድ ጊዜ አይሰጥም። ምክንያቱም ለምንድነው እሰራለሁ ያላቸውን ነገሮች በደረጃ እየሰራ የሥራውን ውጤት እያሳየ እያስገመገመ ከዛ በኋላ ነው እኛ እሱን አይተን የሚቀጥለውን ገንዘብ የምንለቅለት። በዛ ምክንያት ይህ ሰው ተጠያቂነት እንዲኖረው፣ ባለቤትነት እንዲኖረው፣ የሰውን ገንዘብ ተቀብሎ ወስዶ ጥፋት ላይ እንዳያውለው ትክክለኛ ቦታ ላይ ማረፉን ለማረጋገጫ የሚረዳ መድረክ ነው የኛ። ስለዚህ ክትትል ይደረጋል። ስራው መሰራት አለመሰራቱ ይረጋገጣል። ከዛም አይሆንም ከተባለ ደግሞ ያ ገንዘብ አይለቀቅለትም። ያ ገንዘብ ደግሞ ለሰጡት ባለቤቶች ውሳኔያቸውን ከዛ በኋላ ይመለስልን ወይም ደግሞ ሌላ የሚፈልጉት ቦታ ይሰጥልን ካሉ ደግሞ ወደዛ ይወስናሉ። አንዱ የሚለየን ይሄ ነው። አሁን ጎፈንድሚን ስንመለከት በቀን በጣም ብዙ የገንዘብ ማሰባሰብ ሂደት በተለያዩ ምክንያቶች ለተለያዩ ጉዳዮች ይሰበሰባል በሚገርም ሁኔታ። ከዛ ላይ ጎፈንድሚ የሚወስደው ፐርሰንታል ከእያንዳንዱ ክፍያ ላይ የናንተ ፕሮጀክት ደግሞ የናንተ ገንዘብ ማሰባሰቢያ ብዙ ጊዜ ፕሮጀክቶች ላይ ያተኩራል ተብሎ እንደገና አሁን እንደዚህ በፌዝ ነው የምንሰጠው የሚል ማጣራትና በተገቢ መንገድ ገንዘቡን ማዋሉን ማረጋገጫ ለሰጠውም ሰው የሚያስደስት ነው። ግን ያን ገንዘብ ቶሎ የሚፈልገው ሰው ነው ገንዘቡን የሚጠይቀውና እናንተም ብዙ ደንበኛ የሚያሳጣ ይመስለኛል እንዲሁ ሳስበው። እንደ አንድ ድርጅትም ኤግዚስተንስ መኖር ስላለባችሁ ገቢውን ማግኘትም ስላለባችሁ ምንም ቢሆን የማጣራት ሂደቱ አሰራሩ ፊልተር የሚያደርግ ሰዎች ገንዘባቸው እንዳይጭበረበር ለትክክለኛ ሰው ሰጥተው ለትክክለኛ ዓላማ መዋሉን ማረጋገጫ ቢሆንም
የእናንተ ደግሞ ገቢ እንዲሁም ደግሞ ገንዘቡን የሚያገኘው ሰው ቶሎ አለማግኘቱ ትንሽ ሰውን አያርቅባችሁም ወይ? እናንተንም ገንዘብ አያሳጣችሁም ወይ? ሊያሳጣን ይችላል። ልክ ነው ነገሩ። ማለት ሰዎች እንዳይመጡ ወይም ደግሞ ቢመጡም ደግሞ ሁኔታውን ገንዘቡን አሰጣጥ ሲመለከቱ ደስ ላይሰኙ ይችላሉ። ነገር ግን ምንም ልናደርግላቸው አንችልም። ምክንያቱም እኛ ገንዘብ የሚሰጠው አካል ገንዘብ ሲሰጥ የሰጠበትን ገንዘብ ምክንያት ያ ተጠብቆለት የሚሳካበትን ማረጋገጫ ከሌለው፣ ስለዚህ ያ ሰው ያንን ማክበር ካልቻለ እንግዲህ ያለው አማራጭ ወደ ጎፋንድሚ ይሄዳል ማለት ነው። ኢምፓክቱ እና ተጽዕኖ የሚያመጣውን እንደው አሴስ አድርጋችሁታል? ቢዝነሳችሁን እንደ ቢዝነስ ረጅም ዓመት ያሰባችሁት ስለሆነ ምንም ቢሆን እናንተም ለበጎ ዓላማ በአንድ መልኩ ቢሆንም መኖር አለባችሁ እንደ ድርጅት። እሱን በደንብ አጥንታችሁታል? ምን ያህል ሰው ወደኛ ሊመጣ ይችላል ወይስ የሚመጣው በዚህ መልኩ ይበቃናል የሚለውን አመዛዝናችሁታል? አመዛዝነነዋል። አዎ፣ ምንድነው የተጣራውን ስራ መስራቱ የበለጠ ዋጋ አለው። ሁሉንም አገበስብሶ አምጥቶ በዚህም በዛም የሰውን ገንዘብ የትም ሲበተን ቆሞ ከማየት በትክክለኛው መንገድ ሰርቶ ትክክለኛውን 5ም 6ም ፕሮጀክት ብትሆን የምትመጣው በወር እሷን ይዘን እሷን አስተካክለን ሰርተን መንቀሳቀሱ ነው የሚቻለው። ምክንያቱም አለበለዚያ ሰውንም እኮ መስጠት የሚፈልገውም ሰው እየቆጠበ ወይም ደግሞ እየተጠራጠረ የሚሰጥበት ምክንያት የሰራነው ሪሰርች አሁን የሚያሳየው ሰው እስከ 700% ድረስ ጨምሬ ልሰጥ እችላለሁ ታማኝነት ካላቸው እነዚህ ጠያቂ አካላት የሚሉ ሰዎች እኮ አሉ። ይሄ በጣም ትልቅ ለውጥ ነው። ስለዚህ ያ ምንድነው የኛን ገንዘብ የመስራት ሳይሆን የቆምነው ገንዘብ ልንሰራ ነው። ነገር ግን ገንዘቡን መስራት የምንፈልገው በትክክለኛው መንገድ የሚሰጠውንም ሰው ገንዘብ ትክክለኛ ቦታ ላይ ማረፉን በማረጋገጥ ነው። ስለ ፕሮጀክት ደግሞ አለመምጣት ብለህ ስላነሳው አንድ ልገልጽልህ የምፈልገው ምንድነው እንግዲህ ሁሉም ሰው ከተለያየ ቦታ ነው አሁን ወዳለበት ቦታ የመጣው። ሁሉም ከተማ አለው፣ ሁሉም መንደር አለው፣ ሁሉም አውራጃ አለው፣ ሁሉም ሰፈር አለው እና ሁሉም በየአካባቢው እሱ መርዳት የሚፈልጋቸው ሰዎችም ሊሆኑ ይችላሉ። አሁን ለምሳሌ አድርገን ብንወስድ ስንት አካባቢ ላይ ክሊኒክ ያስፈልጋል አገራችን ውስጥ? ስንት ትምህርት ቤቶች ተጨማሪ ክፍል ያስፈልጋቸዋል? ስንታቸው ጣሪያቸው መታደስ ያስፈልጋል? ስንታቸው ላይብረሪ ያስፈልጋቸዋል? ስንታቸው ለሴቶች የመጸዳጃ ቤት መሰራት አለበት? ስንታቸው የውሃ ጉድጓድ ያስፈልጋል? ይህንን ሁሉ ከተመለከትከው በትክክለኛ መንገድ የተሰራው ተጣርቶ ቢመጣ እንደው ወደ ከ20 እና እስከ 30 ሺህ ፕሮጀክቶችን ንጹህ ፕሮጀክቶችን ማስተናገድ ይሻላል 40 ሚሊዮን ሰው መጥቶ ፕሮጀክት አለኝ ብሎ መጥቶ ከሚጠይቀን። በጣም ጥሩ ነው። አሁን ይሄንን ስታደርጉ ሌላው ጥያቄ የፈጠረብኝ ይሄ ያኛው ፕሮጀክቱን ሰውየው በትክክል መተግበሩን በፌዝ ነው እያየን ነው ገንዘቡን የምንለቀው ብላችኋል። እሱ ደግሞ ሌላ ባለሙያ ይፈልጋል። ያንን ፕሮጀክት እየተሰራ መሆኑን እየተተገበረ መሆኑን ለማየትና ገንዘብ ለመልቀቅ ሌላ ደግሞ ባለሙያ ያስፈልጋቸዋል። ሌላ ሂውማን ሪሶርስ ያስፈልጋል ማለት ነው፣ የሰው ኃይል። ጥሩ ነጥብ ነው ያመጣው። ይሄንን እንደውም መግለጽ የነበረብኝ ነበር። አሁን የመጀመሪያ ደረጃ ላይ የመጀመሪያው ፌዛችን ፕሮጀክቱ ምንድነው? በአብዛኛው ከውጪ ሆነው አገር ቤት ፕሮጀክትን የሚሰሩ አካላት አሉ። ድርጅቶችም ሊሆኑ ይችላሉ፣ እንዲሁም ደግሞ ግለሰቦች ሊሆኑ ይችላሉ። በግሩፕ ተሰባስበው የሚሰሩ አሉ። የምናውቃቸው ጥሩ ስራ እየሰሩ ያሉ፣ ለውጥ እያመጡ ያሉ እና ምንድነው እነሱን ነው መጀመሪያ ላይ የምናስገባው። እነሱ ታማኝነት አላቸው። እነሱ ስራ ሰርተው የሚያሳዩ ሰዎች ናቸው። ግንኙነት አላቸው። እነሱን እናጠነክራቸዋለን። እኛ ፕላትፎርም ላይ እናመጣና እነሱ በአካባቢያቸው ነው የሚሰበስቡት ገንዘብ፣ እኛ በአለም እናረግላቸዋለን የሚሰበሰበው። የነሱን የሥራ ውጤት እያየን ስለሆነ የምንንቀሳቀሰው ሌላውም የነሱን ውጤት እያየ ነው ገንዘብ የሚሰጠው። ስለዚህ እነሱን ይዘን ነው የምንነሳው። ሁለተኛ ፌዛችን ደግሞ ምንድነው?
በኢትዮጵያ ውስጥ የተለያዩ የተራድኦ ድርጅቶች አሉ የተለያዩ ስራዎችን የሚሰሩ ከኛ የምናስባቸው ፕሮጀክት ጋር አላይን የሆኑትን ፕሮጀክቶች የያዙትን ድርጅቶች እነሱን ደግሞ እናመጣና እነሱን ፕሮጀክት ቀርጻችሁ አምጡ ዋጋ አስቀምጡበት እንደዚህ እንፈልጋለን በዚህ መልኩ ከሰራችሁ ብር እናመጣለን ብለን ነግራቸዋለን ጥሩ ስራ በመስራት የታወቁ ናቸው የሰዎችን ህይወት የለወጡ ናቸው ለአመታት እንደውም ካንዳንዶቻችን እድሜ በላይ ሁሉ ይቆዩዋል ይሄንን ስራ ሲሰሩ በመቶ ሺዎች የሰውን ህይወት የለወጡ እና እነሱን ይዘን ነው የምንንቀሳቀሰው ከዛ ነው ወደ የሚቀጥለው ደረጃ ስንገባ የተጣራ ነገር የሚለው ውስጥ ስንገባ እንዳልከው እኛም እዛ መሬት ላይ በዛን ጊዜ ይሄንን የሚከታተሉ ኮራፕት ያልሆኑ አካላት ይኖሩናል በትክክለኛው መንገድ የሚጣራውን ያደርጋሉ ማለት ከሰው ተሰብስቦ መጣ ማለት ክትትልና ማረጋገጥ አያስፈልገው ማለት ማንንም ባንክ ገንዘብ ለማበደር ብዙ ጥያቄ ይጠይቃል የኛም ደግሞ እነዚህን ሰዎች ገንዘብ ለሰው ቦታ ለማድረስ እኛንን አጣርተን አምጥተን እነኝን ያዋቸው ጥሩ ነገር አላቸው ካመናችሁባቸው ገንዘብ ስጧቸው ብለን እንደምንጠይቀው እኛ እናምናቸዋለን እናንተም እመኗቸው ይያልን ነው ስለዚህ ያዛ ላይ ራሳችንን ማይሆን አጣብቂኝ ውስጥ መክተት ነው የሚሆንብን ሁሉን ስንወጥት ማለት ነው በጣም ጥሩ ነው ቀደም ብዬ በመጀመሪያ በመግቢያ ላይ ያሳየሁት ቪዲዮ አለ እንግዲህ አንዱ እንደ ፓይለት ፕሮጀክት የጀመርከው ወይ የጀመራችሁት እሱ ነውና አሁን የተጣሩ የሚሰሩ አሉ እነሱን በማምጣት በዛን ጀምራለን ብለሃል እሱን ቪዲዮውን ትንሽ ብታብራራልን ከዚህ ጋር ይገናኛል ብዬ ስላሰብኩ ምንድነው እሱ ጥሩ ጥያቄ ነው እሱ ፕሮጀክት ፓይለት ፕሮጀክት ብለን ያደረግንበት ምክንያት መጀመሪያ ላይ በሐሳብ ደረጃ የተለያዩ ፕሮጀክቶችን ፓይለት አድርገን ለመጀመሪያ ያቀድናቸው ውስጥ አንዱ ነበር ነገር ግን እንዳጋጣሚ አንድ ትልቅ ኢትዮጵያዊ በቅርቡ አርፈዋል ሽመልስ አዱኛ የሚባሉ በእርዳታ ዙሪያ ላይ በህፃናት ኮሚሽን በቤተሰብ መምሪያ በብዙ በኢትዮጵያ ላይ በችግር ላይ በተመሰረቱ ጉዳዮች ላይ ህይወታቸውን የሰጡ ሰው ናቸው ማለት አሁን በቅርቡ ነው ያረፉት እና እሳቸው ሲያርፉ የእሳቸው 40ኛ ቀን መታሰቢያ የተደረገው በመቄዶንያ ነበር ያ በተደረገበት ሰዓት ቤተሰቦቼ ተካፋይ ሆነው ሄደው ነበር እዛም በነበሩበት ጊዜ ያዩትን መተው ሲነግሩኝ ያለባቸውን የዊልቸር እጥረት ስሰማ እንደገና ይሄንን ፕሮጀክት ከሌሎቹ አስቀድመን ፊት ለማምጣት የሚለውን ወሰንን ከዛም መቄዶንያን ደውለን አነጋገርናቸው ያቀድነውን ነገርናቸው እነሱም በጣም በፈቃደኝነት የምትፈልጉትን ማድረግ ትችላላችሁ ኑና ከፈለጋችሁን ቪዲዮም ቀረጹ ሰዎችንም ኢንተርቪው አድርጓሉን አደረግን አሁን ምን ያደረግን ነው ከውጪ የሚመጣውንም ዊልቸር ለምን በዛ ላይ ሁሌ ተንተርሰነ ከውጪ በሚመጣ ለምን ፎከስ እናደርጋለን አገር ቤት ውስጥ ዊልቸር እና ባይሲክል የሚሰራ ድርጅት አለ የተወሰነውን እቃ ብረት ነክ ነገሮች ናቸው ሌላው ደግሞ በሸምበቆ ወይም በባምቡ ማለት ነው ሸምበቆና ባምቡ ሲባል ሌላ ሐሳብ ለመስጠት አልፈልግም እነዚህ በፕሬሸር ትሪትድ የሆኑ በደንብ ጥናት የተደረገበት ባምቡ እኛ እንደምናቃቸው የሳጠራ ወንበር ወዘተ ሳይሆን ይሄ ትንሽ ግሬዱ ራሱ የተስተካከለ የተመረጠ ባምቡ መርጦ የሚሰራ አካል ነው በሱ የሚሰሩ ዊልቸሮችን ተነጋግረን ገበያ ላይ ካሉት ዊልቸሮች ዋጋ በታች ዋጋውን አስተካክሎልን በዛ አድርገን ይሄንን ለማቅረብ ወስነን ተነሳ to have concern about development peace and humanities when I started working as a young man the Ministry of Labor and Social Affairs was called Ministry of Community Development and the core of that program was to reach out to rural and urban communities so that they themselves identify their problems, prioritize their needs and suggest solutions.
ሽመልስ አዱኛን እንድትመለከቱ ብዬ ነው። ምናልባት ለማታውቁ ሰዎች በጣም በኢትዮጵያ ውስጥ በሰብአዊነት ቀይ መስቀልን ጨምሮ በተለያዩ በጎ አድራጎት ስራዎች ላይ የብዙ ሰዎችን ህይወት የታደጉ ናቸው። እሳቸው ነው በምሳሌነት ያነሳው። አሁን የት ነው ፕላትፎርሙ የሚጀምረው? ጀምሯል ወይ? ሰው እንዴት ይሄን መጠቀም ይችላል ወደሚለው እንሸጋገር። ግሩም ጥሩ። ፕላትፎርሙን ሰርተነው አሁን ያደረግነው ምንድነው? እኛም ህዝቡ ላይ ላለመማር ብለን በመናቃቸው ሰዎች ለነሱ እየላክን ይሄን እስቲ ይውልን ሞክሩልን የምታዩት ስህተት ካለ ምናርመው እናስተካክለው እያልን ከሰው ጋር አንድ ሁለት እያልን ልከነው ከሰውም ጥሩ መልስ ጥሩ ድጋፍ ጥሩ ሰፖርት አግኝተናል። እንዲሁም እዩት የተባሉትም ሰዎች ገንዘብ ሁሉ መስጠት ጀምረዋል እዛ ላይ እና እስካሁን ድረስ አናውንስ አድርገን ፕሬስ ሪሊዝ አድርገን አላወጣ ነው። በዚህ ሳምንት ግን እናወጣዋለን። እኔም ይሄንን አንተ ይሄንን ቪዲዮ በምትለቅበት ጊዜ እኔ አዲስ አበባ ውስጥ እገኛለሁ ማለት ነው። እናም በዛን ሰዓት በፕሬስ ሪሊዝም በሁሉም ወጥቶ available ይደረጋል። ዌብሳይቱ አሁን currently tatarifund.com ወይም ደግሞ app.tatarifund.com እና እዛ ላይ በመግባት ሰዎች የምናረጋቸውን ፕሮጀክቶች አሁን 2-3 የሚሆኑ ፕሮጀክቶች መስመር ላይ አሉ። ይሄ ሪሊዝ በሚደረግበት ጊዜ ቪዲዮ እነሱ ወጥተው ይታያሉ ማለት ነው። ምናልባት ቪዲዮውን በተወሰነ መልኩ ለማሳየት ሞክሬያለሁ። አንተ የተናገርክ ትንሽ ተመልካቾች ድረገጹን እንዲያዩት ታታሪ ፈንድን ብናሳየውም ጥሩ ይመስለኛል። ሊንኩን ደግሞ በቃለ ምልልሱ በመጀመሪያው ኮሜንት ሴክሽን እንደዚሁም ዲስክሪፕሽኑ ላይ አስቀምጥላችኋለሁ። ይሄ ድረገጹ ነው እንደምትመለከቱት ታታሪ ፈንድ app.tatarifund.com ነው የሚለው። እዛ ላይ ስትገቡ እንዴት ነው የሚሰራው how it works የሚላለው ስለ ድርጅቱም የሚያብራራ about us የሚለው ውስጥ ገብታችሁ ማግኘት ትችላላችሁ። ከዛ በኋላ መጠቀም ፕሮጀክቱን ስትፈልጉ ካምፔን ማድረግ ስትፈልጉ ስታርት ካምፔን ትላላችሁ። ይሄ how it works የሚለው ነው እዚህ ጋር እንዴት ነው የሚሰራው የሚለውን ቅደም ተከተል ይሰጣችኋል። ስታርት the campaign የሚለው ጋር ስትገቡ ነው እዚህ ጋር አካውንት መፍጠር ያለባችሁ። እዚህ ጋር ከሌላችሁ ክሬት አካውንት ታደርጋላችሁ ማለት ነው። ይሄ ይመስለኛል። ልክ ነው። እንግዲህ አንድ ማለት የምፈልገው ነገር ምንድነው በተለያዩ ፕሮጀክቶች ላይ ኢትዮጵያ ውስጥ ለብዙ አመታት በጣም ጥቂት ሰዎች በተለያየ አጋጣሚ ፕሮጀክቶችን እየቀረጹ በራሳቸው ኢኒሺዬቲቭ እየተነሱ እየሄዱ የሚሰሩ ሰዎች አሉ። አሁንም እየሰሩ ነው ያሉት። እናም የትም ቦታ ስማቸውን አንሰማም፣ ድምጻቸውን አንሰማም። ልክ እንደራሳቸው ጉዳይ ስልክ እያነሱ እያንዳንዱ ሰው እየደወሉ እንደዚህ እኮ አለ፣ እንደዚህ ተማሪዎች አሉ፣ እነሱን መርዳት ፈልጋለሁ፣ እነዚህን ስኮላርሺፕ እንደዚህ አግኝቼላቸዋለሁ፣ ማስመጣት ፈልጋለሁ፣ ለቲኬት መግዣ እናግዛቸው፣ ወይ ደግሞ መጽሐፍ አሳስቤያለሁ በኮንቴነር ሞልቻለሁ፣ አሁን እሱን ኢትዮጵያ ማስገባት ነው የምፈልገው፣ ይሄን ብር አዋጡልኝ እያሉ የሚሰሩ ሰዎች አሉ። እና እነሱን ነው ለመጋበዝ የምፈልገው እንደዚህ አይነት ሰዎችን ማለት ነው። እኛ ወይም እኔ እንደነሱ እንትኑ የለኝም፣ ጥንካሬው የለኝም። እነሱ በሌላ ደረጃ ነው የሚሰሩት። ማለት በጣም ከባድ ስራ ነው። ሰውን አንስቶ ስልክ ገንዘብ ጥየቃ መደወል፣ ኢሜል መላክ ስራዬ ብሎ እንደራስ ጉዳይ ትልቅ ነገር ነው። የመስጠትን ያክል መስጠት ከመቀበል የበለጠ ከፍተኛ ደስታ አለው ይባላል። እና እነዚህ ሰዎች ያንን ህይወታቸው አድርገው የሚንቀሳቀሱ ሰዎች አሉ። እና አሁን ይሄ የተሰራው አንዱ ለነሱ ነው። እነሱ ለመርዳት የሚያስቡትን ፕሮጀክት እዚህ ያመጣሉ። እኛ ደግሞ በአለም ላይ አለ የተባለውን አካል ለመስጠት ፍላጎት ያለውን አስተካክለን
አሁን ሲታይ ያያችሁት ቪዲዮ በአማርኛ ነው ወይም ዌብሳይቱ ላይ ሲገባ የሚታየው እሱ ነው። የሚቀጥሉት እንደዛ አይደሉም። የሚቀጥሉት የቋንቋ ምርጫዎች ይኖሩታል። ከላይ ንባቡና ድምፁ የተሰማ ከስር በተለያዩ ቋንቋዎች ጽሁፎቹ ይኖራል። ስለዚህ አንድ ሰው የግዴታ እንግሊዝኛ ተናጋሪ ወይም ደግሞ አማርኛ ተናጋሪ መሆን አይኖርበትም። እዚህ ላይ መጥቶ አንድ ነገር ለማውጣት ጽሁፉን የሚያስፈልገውን ጽፎ አስገብቶ ካመጣ እኛ በተለያዩ ቋንቋዎች እንዲዘጋጅ እናደርገዋለን። ከዛም የሚያየው ሰው ከየትም ቦታ ሆኖ አይቶ ሰምቶ አንደርስታንድ አድርጎ ገብቶት ከዛ በኋላ ፈቃደኛ ከሆነ ይሰጣል። እና ያንን ነው አንዱም ለየት የሚያደርገን ከሌሎቹ ፕላትፎርሞች። እንዲሁም ደግሞ ይሄ የመጀመሪያው እርምጃችን ነው። እናም ደግሞ ከዚህ ደግሞ የበለጠ ሊንቀሳቀሱ የሚችሉ ደግሞ መጀመሪያ ሁሌም ጠንከር ያለውን እግራችንን ነው ቀድመን የምናስቀድመው። ስለዚህ ይሄኛው ይጠነክራል ብለን ነው እንጂ በሚቀጥለው ደግሞ ሌሎችም ደግሞ አብረውት ከዚህ ጋር ተያይዘው የሚጨመሩ ይኖሩናል። ይሄ የመጀመሪያው ነው። እስከዛው ማንም አካል የግዴታ መስጠት የለባቸውም። መተው ገብተው ይመዝገቡ፣ ያስገቡ ኢንፎርሜሽናቸውን ስላሉ ፕሮጀክቶች አዳዲስ ፕሮጀክቶች ሲመጡ አፕዴት እናደርጋቸዋለን። በኢሜል አናሯሩጥም። ሰው ቢበዛ በወር አንድ ጊዜ አንድ ኢሜል እየላክን ይሄን ይውልን እንላለን። በፌስቡክም ላይ አለን፣ በዩቲዩብም ላይ አለ ታታሪ ፋንድ፣ ቲክቶክ፣ ኢንስታግራም ዩኔም ሶሻል ሚዲያ የተባለ ነገር ላይ በሙሉ ብትፈልጉን ሊንክድንም ላይ ትዊተርም ላይ እንገኛለን። የትም ከያላችሁበት ሆናችሁ እንደው ምንም ይሁን ምንም በርቱ ወይም ደግሞ አጠፋችሁ በሉ መስማት እንፈልጋለን። ምክንያቱም ከናንተ ነው የምንማረው። አሁንም ደረጃ ሞራል የሰጡን የጠየቅናቸው ኢንተርቪው ያደረግናቸው ሰዎች ያለባቸውን ችግር ምን እንዲቀረፍላቸው እንደፈለጉ ሲነግሩን ነው ተነሳሽነታችንን እንዲጨምር ያደረገው። ስለዚህ ሁሌም እንደ ምንድነው ተገልጋይና እኛ ደግሞ አቅራቢ ሳይሆን እኛ ራሳችን ይሄንን ስናመጣ ተጠቃሚ የሆኑት አካሎች እኛም ተጠቃሚ ነን፣ ገንዘብ ቢሰበሰብላቸውም ተጠቃሚ ናቸው፣ ገንዘብ የሚሰጡትም ተጠቃሚ ናቸው የሚሆኑት እና ሁሉም የሚጠቀምበት መድረክ ነው። አመሰግናለሁ። ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። በቴክኖሎጂ ላይ ነው። የቴክኖሎጂ ጎፈንድሚ ኢትዮጵያን ብዙ ገንዘብ ያዋጡበት መድረክ ነው። በዛ ላይ ብዙ ገንዘብ ተሰብስበዋል። ምን ያህሉ ለተፈለገለት ዓላማ ዋለ የሚለው ብዙ ሰዎች ጥያቄ የሚያነሱበት ነው። አንዳንዶች ገንዘባቸውን በመስጠታቸውም የተቆጩ አሉ። የሰጡት ገንዘብ ለተገቢው ዓላማ ስላልዋለ ማለት ነው። ከዚህ በተጨማሪ ገንዘብ መሰብሰብ ፈልገው ኢትዮጵያ ውስጥ ጎፈንድሚ ግድ እዚህ አሜሪካን ሀገር ወይም የተለያዩ ጥቂት ሀገራት ላይ ብቻ ስለሚሰራ በቀላሉ ገንዘብ ማሰባሰብ ያልቻሉ ሰዎች አሉ። ይሄ ታታሪ ፈንድ ደግሞ ያንን የሚቀርፍ ገንዘቡም የሄደበትን መውጫ መግቢያውን በደንብ የሚያረጋግጥ መድረክ ነው። በኢትዮጵያውያን የተሰራ ነው። በፊት እንግዲህ ኤሌመንተሪ ታታሪው አየለን ያነበበ ታታሪ ፈንድን በደንብ ይገለገላል ብዬ አስባለሁ። ለጥረታችሁም ይህንንም ፕላትፎርም ለኢትዮጵያውያን የተሰራ ለኢትዮጵያውያን የሚውል መሆኑ ጠቃሚ ነው። እዛም ባለ ባንክ መስራቱ ትልቅ ነገር ነው ብዬ አስባለሁ። ስኬታማ እንዲሆንላችሁ እመኛለሁ። በዲያስፖራ ሚዲያ ኔትወርክ ስም ምናልባት ቀረ የምትለው ነገር ካለ እድል እሰጥሃለሁ። አይ ቲንክ በደንብ ሁሉንም ከኔ የበለጠ እንደውም አንተን ያቀረብከው። ስለዚህ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን በድጋሚ ስለተከታተላችሁን ከልብ አመሰግናለሁ። 5126774634 ጥያቄ ካላችሁ በጽሁፍና በድምጽ ብትልኩ ምላሽ ለመስጠት ይረዳል። እሱንም ግሩምንም የምታገኙት ድረገጹ እዛው አስተያየት መስጫ ስር እና ዲስክሪፕሽኑ ላይ ስለማስቀምጠው ዌብሳይቱን ገብታችሁ ማየት ትችላላችሁ። በዚሁ ደግመዋለሁ app.tatarifund.com ነው ድረገጹ። አንተም ድገመው ግሩሜ። app.tatarifund.com ለነገሩ tatarifund.com tatarifund.comም ወደዛ ይወስዳል። በጣም ጥሩ።
ሚዲያውን ማገዝ የምትፈልጉ በዜልና ካሻፕ 6463263147 ነው። በተለያየ መልኩ የሚዲያ እንዲያድግ የምትፈልጉ ሰዎች ደውላችሁ ልታናግሩን ትችላላችሁ። አስተዋጽኦአችሁ በጣም ያስፈልጋል። የተለያዩ መሰናዶዎች ወደ እናንተ ይቀርባሉ። ሐሙስ ወደ እናንተ የሚቀርበው የትዝታ ቃለ ምልልስ በካንሰር ዙሪያ ጥሩ ዝግጅት አለ። ኢትዮጵያዊ ዶክተር ብዙ ጥናት ያደረጉ እዚህ ሀገር በደንብ የተለያዩ ተቋማትን የመሩ አሁንም ካንሰር ላይ እና የደም ሐኪም የሆኑ አነጋግራለች። የተለያዩ ካንሰር በሽታዎች አሉ። የጡት ካንሰር፣ በርካታ ካንሰር አይነቶች አሉ። ከዚህ በኋላ እያንዳንዱን ደግሞ ለብቻ የጡቱንም የሌላውንም ምልክቶቹን መፍትሄዎቹን እንዴት መከላከል ይቻላል የሚሉትን በዛ ዝግጅት ታገኙታላችሁና የትዝታ ዝግጅት እንዳያመልጣችሁ ከወዲሁ እየጠቆምኳችሁ ነው። ስለተከታተላችሁን ከልብ አመሰግናለሁ። ግሩሜ እግዚአብሔር ይስጥልኝ።